በዚህ ሰዓት ፕላስቲክ ኮርኒስና ግድግዳ ቻክ ሙሉ ፊኒሽንጉን መስራት ብናስብ ምን ያህል ማቴሪያል በብር ደረጃ ስንት ብር ያስፈልገናል? ስንትስ ብር ይዘን ወደዚህ ስራ መግባት ይኖርብናል? ውድና የተከበራችሁ ተመልካቾች ይህም መረጃ እንግዲህ እስከ ቪዲዮ ፍጻሜ ብትመለከቱት እጅግ በጣም ሰፊ የሆነ ማብራሪያ የምሰጣችሁ ይሆናል። ቤታችሁንስ እንዴት መጀመር እንዳለባችሁና ምን ያህልስ ይዛችሁ መጀመር እንዳለባችሁ ከዚህ ቪዲዮ ላይ በግልጽ የምናወራ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ እንግዲህ ነሐሴ 1 2018 የ80 ቆርቆሮ ፕላስቲክ ኮርኒስና ግድግዳ ቻክ ከመብራት ዝርጋታ ጀምሮ እስከ ቀለም ድረስ ሙሉ ፊኒሽንጓን ለመጨረስ ምን ያህል ማቴሪያል ያስፈልገናል? በብር ደረጃ ስንት ብር ይወስዳል? በዝርዝር የምናይ ይሆናል። ወደ ተመልካቾች ከሚያስፈልጉን ማቴሪያሎች እንግዲህ የመጀመሪያ የሚሆነው ፕላስቲክ ይሆናል ማለት ነው። ፕላስቲክ 80 ካሬ ፕላስቲክ የሚያስፈልገን ይሆናል በረንዳን ጨምሮ ማለት ነው። የአንድ ፕላስቲክ ወይም የአንድ ካሬ ፕላስቲክ ዋጋ አሁናዊ ዋጋው 670 ብር እየተሸጠ ይገኛል። የ80 ካሬ በ670 ብር 53600 ብር ለፕላስቲክ የሚያስፈልገን ይሆናል። ሌላው ሞራሌ ነው። ሞራሌ 24 እስር ሞራሌ ያስፈልገናል። የአንድ እስር ዋጋ 2650 ሲሆን የ24ቱ በ2650 63600 ብር ለሞራሌ የሚያስፈልገን ይሆናል። ሌላው ሚስማር ነው። ሚስማር እንግዲህ 7 ቁጥር 9 ቁጥር እንዲሁም ደግሞ 15 ቁጥርም እንዲሁም ክርንችት ሚስማርም ያስፈልጋል። ጠቅለል ብሎ በብር ደረጃ 8000 ብር ለሚስማር የሚያስፈልገን ይሆናል። ሌላው እንጨት ነው። እንጨት እንግዲህ ውድ ተመልካቾች ከኮርኒስ ከላይም የሚገባ ያስፈልጋል። እንዲሁም ለከበሌቶ ለሁለቱም 50 እንጨቶች ያስፈልጉናል። በ350 ብር 17500 ብር ለእንጨት የሚያስፈልገን ይሆናል። ሌላው ጅብሰም ነው። ጅብሰም እንግዲህ ውስጡ ጭቃ ለሆነ ቤት ማለት ነው፣ ግርፍ ላለሆነ ማለት ነው። ግርፍ ከሆነ ይቀንሳል። ለጭቃ ለሆነ ቤት ግን ጅብሰም 300 ኪስ ጅብሰም የሚያስፈልገን ይሆናል። የአንድ ኪስ ዋጋ 550 ብር እየተሸጠ ይገኛል። የ300 በ550 ብር 165000 ለጅብሰም ብቻ የሚያስፈልገን ይሆናል። በነገራችን ላይ ጅብሰም ከዚህም በላይ የሚሸጥ ጅብሰም አለ፣ እስከ 800 ብር የሚሸጥ አለ። ነገር ግን በቃ በዛ ልክ ለጅብሰም ባታዋጡ እመክራችኋለሁ ማለት ነው። ምንም ልዩነት የለውም። ዝም ብላችሁ በዚህ ማሰራት ትችላላችሁ። ብዙውን ጊዜ ለሰራተኛ ምቾት የሚሰጡ ጅብሰሞች ስላሉ ዋጋቸው ለዛም ነው ብዙ ጊዜ አንዳንዶች ጨምር የሚያደርጉት። ስለዚህ ይሄኛውን ብትሰሩበት ምንም የሚፈጥረው ችግር የለም። ስለዚህ ውድ ተመልካቾች የ300 ጅብሰም በ550 ብር 165000 ለጅብሰም፣ ሰጋቱራ 35 ኪስ ያስፈልገናል በ600 ብር 21000 ብር ለሰጋቱራ የሚያስፈልግ ይሆናል። ሌላው ቃጫ ነው። ለፍሬም ማምረቻ ቃጫ ያስፈልጋል። እንዲሁም አንዳንድ ቦታዎች ላይ ለሌላም የሚውሉ ጭምር 10 ኪሎ ቃጫ ያስፈልገናል። በ500 ብር 5000 ብር ለቃጫ የሚያስፈልግ ይሆናል። ሌላው ውድ ተመልካቾች የመብራት ዝርጋታ እንግዲህ ካልተዘረጋ ከሆነ ቤቱ ግዴታ ያስፈልገዋል ሙሉ። አንዳንዶች መረጋው ጋር ተያይዞ በስርዓትም የሚሰሩ አሉ። እንዲሁም ደግሞ በቂ ዝርጋታ የማይዘረጋም ስላለ ቦታውን በአግባቡ የማይቀመጥ ስላለ እነዚህ ግዴታ መስተካከል አለባቸው። ከጅምሩ በደንብ ተስተካክሎ ከሆነ ደግሞ አያስፈልገንም ማለት ነው። ነገር ግን ለሚያስፈልገን ይህ መረጃ ያው አንድ ላይ ሰርቼዋለሁ ማለት ነው። 1.5 ጥቅል ያስፈልገናል በ2000 ብር 10000 ብር ለ1.5 ገመድ ያስፈልገናል። ሌላው 2.5 ነው። 2.5 የመብራት ገመድ 2 ጥቅል ያስፈልገናል በ2850 5700 ብር የሁለቱ ጥቅል ያስፈልገናል። ሌላው ኮንዲት ነው። 50 ኮንዲት ያስፈልገናል በ50 ብር 2500 ብር ለኮንዲት ያስፈልገናል። ፕላስተር 3 ያስፈልገናል በ150 ብር 450 ብር። ብሬከር ቦክስ አንድ ያስፈልገናል ባለ 6 1000 ብር። እንዲሁም ስካቶላ ባለ 85 ከላይ ማውሰብሰቢያ ማለት ነው። ለሱ 7 ስካቶላዎች ያስፈልጋሉ 245 ብር። ሌላው 4 ማዕዘን ስካቶላ ያስፈልገናል በየግድግዳው ለሶኬትና ማብሪያ ማጥፊያ ቦታዎች ላይ የሚያርፍ ማለት ነው። ለሱ 20 ስካቶላ ያስፈልገናል በ25 ብር 500 ብር። ሌላው 4 ነጥብ የመብራት ገመድ በሜትር ያስፈልገናል
40 ሜትር ያስፈልጋል። 1 ሜትር 90 ብር ነው። የ40 ሜትሩ በ90 ብር 3600 ብር። ለ4 ነጥብ ገመድ ለምጣድ ምናምን ግዴታ ስለሆነ እሱ ያስፈልጋል። ሌላው እንግዲህ የቀለም ነው። ለዚህ ቤት እንግዲህ 4 ካርቶን ወይንም ደግሞ 16 ቀለም ያስፈልገናል ማለት ነው። የአንድ ካርቶን ዋጋ 7200 ብር ሲሆን የአራቱ ካርቶን 28800 ብር ለቀለም የሚያስፈልገን ይሆናል። ሌላው የዘኮሎና የመቃን ቀለም ያስፈልገናል፣ ለሱ ቡኒው ማለት ነው። ለሱ 3000 ብር የሚያስፈልገን ይሆናል። ሌላው ለፍሬም የሚሆን ቀለም በነጭ ማለት ነው አንድ ያስፈልገናል፣ 1800 ብር ማለት ነው። እንግዲህ የሚያስፈልጉን ማቴሪያሎች ውድ ተመልካቾች አሁን የጠቀስኩላችሁን ይመስላል ማለት ነው። ከዚህ ላይ ምን ያስፈልገናል? ከላይ የተጠቀሱትን ፕላስቲክ፣ እንጨት፣ ጅብሰም፣ ሰጋቱራ ጠቅለል ብሎ የመኪና ኪራይም የወዛደርም የመጫኛ ማስወረጃም ሁሉም ሆኖ እንግዲህ እስከ 20 ሺህ ብር የመኪና ኪራይና የወዛደር የሚያስፈልገን ይሆናል ማለት ነው። ቦታው እንደዚህ ገባ ያለ በጣም ራቅ ያለ ከሆነ ደግሞ ከዚህ በላይ ይሄዳል። ኦንላይን በቃ ቀጥታ ከመኪና ወደ ቤት የሚገባ ቅርብ ብዙ ርቀት ከሌለው እስከ 20 ሺህ ብር የወዛደርም የመኪናም ሆኖ የሚያጠቃልል ይሆናል። ራቅ ብሎ ገባ የሚል ከሆነ ከአስፋልት ወይም ደግሞ ምቹ የማይሆን ከሆነ ይጨምራል፣ እንደ ርቀቱ ማለት ነው። ይህንን ታሳቢ እንድታደርጉት ነው። ሌላው ውድ ተመልካቾች የባለሙያ ነው። እንግዲህ የባለሙያ ከመብራት ዝርጋታ እስከ ቀለም፣ ኮርኒስ፣ ግድግዳ ቻክ ሙሉ ፊኒሽንጉን ጨርሶ ለባለሙያ 120 ሺህ ብር ለባለሙያ የሚያስፈልግ ይሆናል ማለት ነው። ውድ ተመልካቾች እንግዲህ ይህን ቤት በዚህ ልክ ለመስራት እንግዲህ ከመብራት ዝርጋታ እስከ ቀለም ሙሉ ፊኒሽንጉን ለመጨረስ የሚያስፈልጉት ማቴሪያሎች እና የብር መጠናቸው አሁን የጠቀስኩላችሁን ይመስላል ማለት ነው። ጠቅላላ አድርገን እንግዲህ ስንደምራቸው 531295 ብር አካባቢ ለዚህ ስራ የሚያስፈልገን ይሆናል። ይህ እንግዲህ ውድ ተመልካቾች ምናልባት አንዳንድ ጊዜ ለባለሙያ ሂሳብ ስታስወጡ ቀለል አድርገው ማቴሪያሉ በቀላል እንደሚጀምር አድርገው ነው ብዙዎች የሚናገሩት። ምክንያቱም ከገባችሁበት በኋላ ከየትም ግቡ መጨረስ ግዴታችሁ ስለሚሆን ተበድራችሁ ቀጥራችሁ ግዴታ ያን ነገር ትጨርሳላችሁ ማለት ነው። ነገር ግን እውነቱን መናገርን የሚያህል ነገር የለም። ለባለሙያ የሚሆን ለሚያሰራው አካል አውቁት መግባት ይችላል፣ መጀመር ይችላል ማለት ነው። ከኛ ጋር ያለው ነገር እንግዲህ ለየት የሚያደርገው ነገር ለቤታችሁ የሚያስፈልገውን ቀጥታ ሙሉ ምንም ነገር እንትን ሳይል ለቤቱ የተሰጠውን ግምት ቀጥታ ነው የምነግራችሁ ማለት ነው። ስለዚህ ልዩነት እንኳን ቢመጣ ወይ ቢቀንስ ወይ ቢጨምር በጣም ጠባብ ነው፣ ሰፊ ልዩነት አይመጣም ማለት ነው። ስለዚህ ውድ ተመልካቾች ወደዚህ አይነት ስራ መግባት ስትፈልጉ እንግዲህ አቅማችሁን አገናዝባችሁ ወደ ስራው መግባት ትችላላችሁ ማለት ነው። ቪዲዮ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። አሪፍ አሪፍ ስራዎችን እየሰራን እንግዲህ በፍጥነት በታማኝነት ስራዎችን ሰርተን የምናስረክባችሁ ይሆናል። ውድ ተመልካቾች በየትኛውም ሰዓት እንግዲህ የፊኒሽንግ ስራዎችን ማሰራት ስትፈልጉ ኮሜንት ላይ ባለው ስልክ ቁጥር ማናገር ትችላላችሁ። ውድ ተመልካቾች በቅደም ተከተል በወረፋችሁ መሰረት እንግዲህ ሰርተን የምናስረክባችሁ ይሆናል። ምናልባት አንዳንድ ጊዜ ነገራቶች በፈለግነው ልክ ላይ ሄዱ ይችላሉ። ከሰላሙም ከምኑም አንጻር እንዲሁም ሰዓቱም አሁን ክረምት ነው። በአንዳንድ ነገሮች በዛ ላይ ደግሞ ማህበራዊ ኑሮዎች አሉ። ከነዚህ ነገሮች አንጻር ስራዎች አንዳንድ ጊዜ ደረብረብ ሲሉ እንድትታገሱን ማለት ፈልጋለሁ። ሁላችሁንም በቅደም ተከተል በአመጣጣችሁ መሰረት የምናስተናግዳችሁ ይሆናል ኢንሻአላህ። ቪዲዮ ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።